ኢትዮጵያ የኒውክሌር ኃይል ማመንጫ የምትሰራባቸው ቦታዎች ተለይተው ታውቀዋል ተባለም። በህወሓትና በፌደራል መንግስት መካከል ዛሬ ላይ ለጦርነት የቀረበ ውጥረት ከመፈጠሩ አስቀድሞ በነበሩት ጊዜያት ጠቅላይ ሚኒስትር አብይ አህመድና የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ለ4 ሰዓታት የቆየ ሚስጥራዊ ውይይትን የሆነ ቦታ ላይ አድርገው እንደነበር ተገለጸ። የኢራን ጠቅላይ መሪ ለአባታቸው ግድያ የበቀል እርምጃ እንደሚወስዱ ተናገሩ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁ ስትቆዩ እነዚህ ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ኢትዮጵያ የኒውክሌር ኃይል ማመንጫ የምትሰራባቸው ቦታዎች ተለይተው ታውቀዋል ተባለ። ይህን ያሉት የኢትዮጵያ የኒውክሌር ኤነርጂ ኮሚሽን ምክትል ኮሚሽነር አብድረዛቅ ኡመር ናቸው። የኮሚሽነሩ ምክትል ኮሚሽነር አብድረዛቅ ኡመር ከመንግስታዊው የኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ ኢትዮጵያ የኒውክሌር ኤነርጂ ኮሚሽንን ካቋቋመች 9 ወር ይሆናት ሲሆን በእነዚህ ጊዜያት ውስጥ የተለያዩ ስራዎች መሰራታቸውን ገልጸዋል። የኒውክሌር ኤነርጂ የኢትዮጵያ አማራጭ የኃይል ምንጭ እንዲሆን በኢትዮጵያ የኤነርጂ ፖሊሲ ውስጥ ገብቷል። የሰው ኃይልን ለዘርፉ ዝግጁ ለማድረግ በውጭ ሀገራት በስኮላርሺፕ ስልጠናዎችም እንዲሰጡ አድርገናል። የኒውክሌር ተግባቦት ሰነድም ተዘጋጅቷል ብለዋል። የኢትዮጵያ የኒውክሌር ኤነርጂ ኮሚሽን ምክትል ኮሚሽነር አብዱረዛቅ ኡመር ይህንን ካሉ በኋላ አሁን ላይ የኢትዮጵያ የኒውክሌር ኃይል ማመንጫ ስፍራዎች በሀገር ልጆች ተለይተው ታውቋል፣ የቦታ ልየታውም ተጠናቋል ነው ያሉት። የአገር ውስጥ ያለውን ሁኔታ በትክክል በማጥናት በዚህ ዘርፍ ያሉ አመለካከቶችን መሰረቶችን በማጥናት የመጀመሪያ የኒውክሌር ቴክኖሎጂ ተግባቦት ወይም የኮሙኒኬሽን ስትራቴጂ ረቂቅን አዘጋጅተናል። ሌላውና በዚህ ረገድ እንግዲህ በሀገር ልጆች አቅም የተሰራው የኒውክሌር ኃይል ማመንጫ ጣቢያ ቦታ ሊሆኑ የሚችሉ ብቃት ያላቸው አካባቢዎችን መለየት ነው። በሳይንስ አካዳሚ ይህ እውቀት በአንድ ቦታ ላይ ተቀናይቶ የሚገኝበት በመሆኑ አማራጭ የኒውክሌር ኃይል ማመንጫ ጣቢያ ማቋቋሚያ ቦታዎችን መለየት ተችሏል። ሆኖም የኢትዮጵያ የኒውክሌር ኤነርጂ ኮሚሽን ምክትል ኮሚሽነር አብድረዛቅ ኡመር ሀገሪቱ የኒውክሌር ኃይል ማመንጫ የምትሰራባቸውን ቦታዎች የትኞቹ እንደሆኑ አልገለጹም። ይህም ብቻ ሳይሆን የኒውክሌር ኃይል ማመንጫ ቦታዎች መለየታቸውን ተከትሎ ተከታዩ እርምጃ የኃይል ማመንጫ ጣቢያዎችን መገንባት ነው ወይንስ የቀሩ ስራዎች አሉ የሚለውንም ከመንግስታዊው የኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ ላይ አልተናገሩም። ከኒውክሌር ኃይልን የማመንጨቱ ነገር በተለምዶ የጉባ ብስራቶች ተብሎ ከሚጠቀሱ ፕሮጀክቶች ውስጥ የሚመደብ ነው። ሆኖም ዘርፉ ከሚጠይቀው ከፍተኛ ወጪ አንጻር የበጀት አሸፋፈኑ እንዴት ይሆናል የሚለው ነገር አጠያቂ ነው። ኢትዮጵያ ሐምሌ 1 በጀመረው በጀት ውስጥ ለኒውክሌር ኃይል ማመንጫ ግንባታ በጀት ስለመያዟም የተባለ ነገር የለም። በህወሓትና በፌደራል መንግስት መካከል ዛሬ ላይ ለጦርነት የቀረበ ውጥረት ከመፈጠሩ አስቀድሞ በነበሩ ጊዜያት ጠቅላይ ሚኒስትር አብይ አህመድና የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ለ4 ሰዓታት የቆየ ሚስጥራዊ ውይይትን የሆነ ቦታ ላይ አድርገው እንደነበር ተነገረ። ይህን መረጃ አውቃለሁ ሲሉ የተናገሩት ቀድሞ የዛሚ ሬዲዮ ባለቤት ቀጥሎ ህወሓትን ደግፈው የጠቅላይ ሚኒስትር አብይን መንግስት ነቅፈው በመተንተን የታወቁት ከዚያም መልሰው የጠቅላይ ሚኒስትር አብይ አህመድ መንግስት ደጋፊ የሆኑት ዘሪሁን ተሾመ ናቸው። ሰላምና ዲሞክራሲ በትግራይ ለሚዲያ አንቂዎች ሚና በሚል በተዘጋጀ መድረክ ላይ ንግግርን ያደረጉት ዘሪሁን ተሾመ ብዙዎቹ የህወሓት መሪዎች ጓደኞቼ ናቸው፣ እናም በሚዲያ ቃለ ምልልስ ላይ ስለነሱ ስጠየቅ ክፉ ላለመናገር እጠነቀቃለሁ። ዛሬ ግን አንድ ነገር ልንገራችሁ፣ ደብረጽዮን እኔ ባለውበት ከጠቅላይ ሚኒስትሩ ጋር ለብቻቸው እጅ ለእጅ ተያይዘው ለ4 ሰዓታት የፈጀ የእግር ጉዞ እያደረጉ ሰፊ ውይይት አድርገው ነበር። ከዛ በኋላ እኔና ደብረጽዮን እስከ እኩለ ሌሊት ድረስ ውይይትን አደረግን ብለዋል። አቶ ዘሪሁን በንግግራቸው ላይ የደብረጽዮንን ስም አልጠቀሱም። ጌታቸው ረዳ ያለው ሰው እያሉን የተጠቀሙት። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ደግሞ ዘሪሁን ከማውራታቸው በፊት ስለ ደብረጽዮን በማውራቱ ነው። ዘሪሁን ያወሩት ስለ ደብረጽዮን መሆኑ የታወቀው። ሆኖም ደብረጽዮንን ከአብይ ጋር የ4 ሰዓታትን ቆይታ ካደረጉ በኋላ አግኝቻቸው እኩለ ሌሊት ድረስ አውርቻቸው በነገሮች ሁሉ መድከማቸውን ነግረውኝ ያለባቸውን ጫናም ሲነግሩኝ እኔም አልቅሼ በማግስቱ ግን ጌታቸው ረዳ ከትግራይ ክልል ጊዜ አስተዳዳሪነት ወርዶ እኔ ልተካ ማለታቸውን ሰማዋሉ። ህወሓት ስል አሁን ይከብደኛል። ብዙዎች ወዳጆቼ የነበሩ ማቃቸው ናቸው።
ከፕሪቶሪያም በኋላ አግኝቻቸዋለሁ። ቅድም ጌታቸው የጠቀሰው አንደኛው ሰው ጋር 2 ቀን አብረን ቆይተናል። የከተማ ግርግር በሌለበት ምናምን። አንዳንዴ ማወቅ መጥፎ ነው ያማል እና እኔና ያ ሰው ጠቅላይ ሚኒስትሩ ባለበትም የተገናኘው ከጠቅላይ ሚኒስትሩ ጋር ምንም የሚያስዋሸኝ ምክንያት የለም። ለ4 ሰዓት የተጠጋ እጅ ለእጅ ተያይዘው ከሁላችንም ለብቻቸው ርቀው ወክ አድርገው ሲያወሩ ውለው ተመልሰው መጥተው ከኔ ጋር ለማውራት እድል ነበረን እስከ ሌሊት እና እንዴት እንደደከመው እንዴት ማረፍ እንደሚፈልግ ወዘተርፈ አውርተን እምባዬ ሁሉ መጥቶ እንዴት ወደ በረሃ ከዩኒቨርሲቲ እንደሄደ ምን አውርተን ሆነስትሊ እምባዬ መጥቶ ማታ ተለያይተን በነጋታው ቅድም ጌታቸው የጠቀሰውን ሲል ደግሞ ለመታዘብ በቃ አሞታል እንጃ ህይወት መቆየቱ ነው እና ቢተካ ነው ጥሩ እና እሱም ደግሞ እኔ በሆነ አይነት ነው የነበረውና ሆኖም ዘሪሁን በንግግራቸው ደብረጽዮንና ጠቅላይ ሚኒስትር አብይ አህመድ ለ4 ሰዓታት በነበራቸው ቆይታ እርስ በርስ ምን አውርተው እንደነበር አልተናገሩም። ከቅርብ ጊዜ ወዲህ በፌዴራል መንግስትና ህወሓት መካከል ካለው የጦር ፍጥጫ ባለፈ የትግራይ ተወላጅ የሆኑና ቀድሞ ለህወሓት ድጋፍ ያላቸው እንደሆነ የሚታመኑ ጋዜጠኞችና የማህበራዊ ሚዲያ ተሳታፊዎች በአዲስ አበባ በመሰባሰብ ህወሓት ላይ ውግዘትን እያሰሙ ነው። በሂደቱ ላይ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ተሳትፎ በርክቶ ታይቷል። የኢራኑ ጠቅላይ መሪ ለአባታቸው ግድያ የበቀል እርምጃ እንደሚወሰድ ተናገሩ። ጠቅላይ መሪው ሞጅተባ ካሚኒ በጽሁፍ ባስተላለፉት መልእክት አባታቸው ላይ ለተፈጸመው ግድያ የበቀል እርምጃ መወሰድ እንዳለበት አሳስበዋል። የቀድሞ ጠቅላይ መሪ አያቶላህ አሊ ኻሜኒ አሜሪካና እስራኤል በኢራን ላይ ጦርነት በከፈቱበት የመጀመሪያው ቀን መገደላቸው ይታወሳል። የአባታቸው የቀብር ስነ ስርዓት ላይ ለተገኙ ሰዎች ምስጋና ያቀረቡት ሞጅተባ ካሚኒ ንጹህ ደምን ለመበቀል ቃል እንገባለን ብለዋል። ወንጀለኛና የተዋረዱ ገዳዮች በከፈቷቸው 2 ጦርነቶች ለተገደሉ ሰማዕታትም የበቀል እርምጃ ይኖራል ሲሉም አክለዋል። አዲሱ ጠቅላይ መሪ የበቀል የሀገራችን ፍላጎት ነው፣ እንደምንፈጽመውም ጥርጥር የለም ሲሉ አረጋግጠዋል። የአባታቸው አያቶላህ አሊ ኻሜኒን ግድያ ተከትሎ አዲሱ ጠቅላይ መሪ ኃላፊነቱን ቢረከቡም እስካሁን ድረስ በይፋ ያልታዩ ሲሆን በቪዲዮና በድምጽም መልእክት አስተላልፈው አያውቁም። በአባታቸው የቀብር ስነ ስርዓት ላይ ያልተገኙት ሞጅተባ ካሚኒ መልእክት የሚያደርሱት በጽሁፍ ብቻ ነው። ከተኩስ አቁም ስምምነቱ መፍረስ በኋላ ዳግም ያገረሸው የአሜሪካና ኢራን ጦርነት ደግሞ ከፍተኛ ስጋት ደቅኗል። ሁለቱ ሀገራት ከድርድር ጋር በተያያዘ ውዝግብ ውስጥ ገብቷል። ኢራን ከአሜሪካ ጋር ለመደራደር አለመጠየቋንም አስታውቃለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ አገራቸው ከአሜሪካ ጋር ለመደራደር ጥያቄ አለማቅረቧን የተናገሩት፣ ነገር ግን ድርድር ለማድረግ ከቀጠናዊ አሸማጋይ የቀረበላቸውን ጥያቄ ተቀብለዋል። አሸማጋዮቹ ወደ ቴህራን አቅንተው በወቅታዊ ጉዳዮች ላይም ውይይት እንደሚደረግም ነው የተናገሩት። ከአሜሪካ ጋር ለመደራደር አልጠየቅንም፣ ሆኖም ግን ሁል ጊዜ ኃላፊነት ስለሚሰማን ቀጠና አደራዳሪዎችን አሻፈረኝ አላልናቸውም ብለዋል ቃል አቀባዩ። የመግባቢያ ሰነዱ ከተፈረመ ሳምንታት ብቻ ቢቆጠሩም አሜሪካ ብዙ የስምምነቱን ክፍል መጣሷን ተናግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድርድሩ እንዲቀጥል መስማማታቸውንም ነው የተናገሩት። ትራምፕ በኢራንና በአሜሪካ መካከል የሚደረገው ድርድር እንዲቀጥል መስማማታቸውን፣ ነገር ግን ቀደም ሲል የነበረው የተኩስ አቁም ማብቃቱን ለኢራን እንዳረጋገጡላቸው ፕሬዝዳንት ትራምፕ ተናግረዋል። የኢራን እስላማዊ ሪፐብሊክ ድርድሩን እንድንቀጥል ጠይቀውናል፣ እኛም ይህንን ለማድረግ ተስማምተናል በማለት ፕሬዝዳንት ትራምፕ በትሩዝ የማህበራዊ ሚዲያ ገጻቸው ላይ ጽፈዋል። አክለውም ነገር ግን አሜሪካ ተደርሶ የነበረው የተኩስ አቁም ማብቃቱን በማያሻማ ሁኔታ አሳውቃለችም ነው ያሉት። ለወራት የዘለቀውን ጦርነት ለማስቆም ሁለቱ ሀገራት ከሳምንታት በፊት የመግባቢያ ስምምነት ደርሰው ግጭቱ ጋብ ብሎ የነበረ ቢሆንም ካለፈው ማክሰኞ ጀምሮ አሜሪካ በከፈተችው ጥቃት ጦርነቱ ዳግም ተቀስቅሷል። አሜሪካና
አሜሪካና ኢራን ድርድራቸውን ለመቀጠል መስማማታቸውን ትራምፕ ያሳወቁት ኳታር ከአሜሪካ ጋር በመቀናጀት አሸማጋዮችን ከሀገሪቱ ባለስልጣናት ጋር እንዲነጋገሩ ወደ ቴህራን ከላከች በኋላ ነው። አንድ የአሜሪካ ባለስልጣን ለሲኤንኤን እንደተናገሩት የትራምፕ አስተዳደር ስትራቴጂ በኢራን ላይ ጥቃት በመሰንዘር ግጭቱ እንዳይባባስ ጋብ በማድረግ ለዲፕሎማሲያዊ ጥረት በር መክፈት ነው። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ